አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦር እና ዳኪዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግስት የጣዖታትን ቤቶች አፍርሰው ጣዖታትን ሰብረው አቃጥለው በቦታቸውም አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦት ሰይሞ ነበር። ከሃዲ ዩልያኖስም በነገሰ ጊዜ የጣዖታትን አምልኮ አቆመ። የጣዖታቱንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አሰገደ። የእሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትንም እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን ያሰቃዩአቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኖረው በኋላ ቸብቸቧቸውን በሰይፍ ቆረጡ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 5 በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምለተ ጸምዱ ከዘልፈለ ላነበብቶ ገብተኔት የመጽሐፈ እንተሬሰከ እግዚኦ ጸሪቀ ምሉት ኩፈ እምላቡ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ኢራን ባርኮ ጉባኤ ዘቲ መካን እስከ ረገይሌ ቆኖስ ጻን ለጻፈው ገርታስ ወለዛ ጻፈው ዘደርስ ወለሳምቦ ትርጉም ሳዲስ ወለሰማ ቃሉ ተነፈሰ በጸሎተሙ ማርያም አረጋተ ኩሉ አምባስ ሆረ የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ንሕነከ ወአኮ በከመ አምሳነ አቡነ ዘበሰማያት